ትህትና ማለት እውነት ነው። የሁሌም ሆነን የምንገኘው ነገር ነው። የልብ ስቴት ነው እና ሰውን ለማገልገል ደግሞ ይሉኝታ ሁላችንም እናውቀዋለን። ማድረግ ያለበት እኮ መሮጥ ነው፣ መዝለል ነው። ግን እሱ መቆጣጠር አይችልም። ያንን በቃ ደንግጦ ፍሪዝ የሚያደርግ ሰው አለ። የስነ መለኮትና ስነ ልቦና ምሁራን እንደሚናገሩት አፌክት አደረኩኝ ማለት የንስሐ ህይወቴ፣ የቅዱስ ቁርባን ህይወቴ ሁሉም አፌክትድ ይሆናል፣ የተያያዘ ስለሆነ። ይሉኝታ መጀመሪያ አካባቢ ሲመጣ ጨዋነትና ሰላማዊነት ሊሰማን ይችላል። ብዙ ሰው ይጠይቀዋል፣ ግን እሱ ፈቀቅ ብሎ ይጸልይ ነበረ። ስለዚህ እምቢ ይላል ማለት ነው ክርስቶስን። የሰው ልጅ ማህበራዊ ፍጡር እንደመሆኑ መጠን በዙሪያው ካሉ ወንድምና እህቶቹ ጋር በሰላም በፍቅርና በቅንነት የመኖር ግዴታ አለበት። ይህ ክርስቲያናዊ ግብረ ገብነት ነው። ነገር ግን ይህ መልካም ማህበራዊ ሴት ድንበሩን አልፎ ሰው ምን ይለኛል በሚል ፍርሃት ተውጦ የነፍስን ነፃነት ሲያሳጣት ይሉኝታ ወደ ተባለ መንፈሳዊና ስነ ልቦናዊ እስር ቤት በገዛ ፈቃዳችን ያስገባናል። እዚህ ላይ ቆም ብለን ራሳችንን ልንጠይቅ ይገባል። ለመሆኑ እኛ እንደ ክርስቲያን የምንመራው በእግዚአብሔር ቃል ነው ወይንስ በሰዎች አስተያየት? የሕይወታችን መስፈርት የእግዚአብሔር ትእዛዝ ነው ወይንስ የሰዎች ይሉኝታ? ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ አሁን ሰዎችን ወይንስ እግዚአብሔርን እሺ እላለሁ ወይም ሰዎችን ደስ ላሰኝ እፈልጋለሁ? አሁን ሰዎችን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም ነበር ይላል። ብዙዎቻችን ግን ይሉኝታን ከመልካም ትህትናና ከማህበራዊ ጨዋነት ጋር እናደባልቀዋለን። ትህትናና ይሉኝታ ብዙዎቻችን ይምታታብናልና ምንድነው? ትህትና ማለት የልብ ስቴት ነው። ሁሌ ሆነ የምትገኘው ነገር ነው። ለማገልገል ሰዎችን ለመርዳት ሁሌ ሬዲ መሆን ነውና እውነት ነው ደግሞ ትህትና። አሁን ትህትናን ስንረዳው ብዙዎቻችን ውሸት ነው የሚመስለን። ያለንን ነገር እኔ ጎበዝ እንደሆንኩኝ ምናምን በውስጤ አስባለሁኝ፣ በውጪ ግን ኧረ እኔ ጎበዝ አይደለሁም እላለሁ አይነት ነው የሚመስለን ትህትና። ግን አይደለም። ትህትና እውነት ነው። እውነት ነው ማለት ምን ማለት ነው? እኔ ኃጢአተኛ ነኝ ብል ስለሆንኩኝ ነው። አፈር ነኝ ብል አፈር ስለሆንኩ ነው። ያለ ፈጣሪ ምንም ማድረግ አልችልም፣ ያለ እግዚአብሔር ምንም ማድረግ አልችልም ብል የእውነት ስለማልችል ነው። ያንን እውነት ገና ስላላወቅ ነው አለ አይደለ ወይ? ትዕቢትም የሆነች ነገር ስለምትፈትነን ነው እንጂ ትህትና ማለት እውነት ነው። የሁሌም ሆነን የምንገኘው ነገር ነው። የልብ ስቴት ነው እና ሰውን ለማገልገል ደግሞ ሬዲ ሆኖ መገኘት ነው ማለት ነው። እና ትህትና ያለው ሰው የሆነ ሪኩዌስት ሲመጣለት ወይም የሆነ ሰው አግዘኝ እርዳኝ ብሎ ሲጠይቀው ከቫልዩ ጋር ያነጻጽረዋል። ቫልዩ ማለት ዋጋ የምንሰጠው ነገር ከኔ የህይወት መርህ ጋር ይሄዳል ወይ? ይሄ ጥያቄ ማንም ሰው መጥቶ ወደዚህ ቦታ እንሂድ ስላለኝ ተነስቼ ብድግ ብዬ አልሄድም። ከኔ ቫልዩ ጋር ይሄዳል ወይ? ለሱ ለሰውየው ራሱ ይጠቅመዋል ወይ? የጠየቀኝ ነገር የሚለውን ነገር አመዛዝኖ መመለስ ነው ትህትና። ይሉኝታ ሲሆን ብዙዎቻችን የሚመስለን ለሰው አስበን የምናደርገው ለሰው ተጨንቀን የምናደርገው ነው የሚመስለን። ግን ከራስ ወዳድነት የመነጨ ነው እንደውም ትህትና። ይሉኝታ አውቀን አይደለም፣ ያው ሰብኮንሺየስ ነው ወይም በድብቁ አእምሮ ክፍል የሚካሄድ ነገር ሆኖ የሆነ ነገር የማደርገው ሰው እንዲወደኝ ብዬ ነው እና ነገሩ ያንን ሰው ለመርዳት ሳይሆን ያ ሰው እንዲቀየመኝና እንዳይቀየመኝ እንዲወደኝና እንዳይወደኝ በሚል ካልኩሌሽን የሚሰራ ነገር ነው ይሉኝታ ሲሆን ማለት ነው። ትህትና ግን ስለኔ አይደለም፣ ስለዛ ሰው ነው። እና የይሉኝታና የትህትና ልዩነት ይሄ ነው። ትህትና ደግሞ ማለት ያው ራስን ዝቅ ማድረግ ነው እንጂ ራስን መናቅ አይደለም። ራስን መናቅ ሲሆን እንዴት ነው? አሁን እኛ የተፈጠርነው በማን? በክርስቶስ አምሳል ነው አይደለ? ስለዚህ ራስን ናክ ማለት ማንን ነው እንትን የምትነቀውና ያው አልጨርሰውም ልክ ስላልሆነ። ስለዚህ ትህትና ማለት ራስን ዝቅ ማድረግ ነው። ይሉኝታ ሞር ኦፍ ስለ ራስህ እያሰብክ የምታደርገው ነገር ነው። ሰው እንዳይቀየምህ እንዲወድህ ምናምን የሚሉ ካልኩሌሽኖች አውቀኸውም ይሁን ሳታውቀው በውስጥ እየተካሄዱ ነው ማለት ነው። ትህትና ግን ጄኒዩዊንሊ ስለዛ ሰው አስበህ ከቫልዩ ጋር ወይም ደግሞ ከራስ ፕሪንሲፕል ጋር አነጻጽረህ የምታደርገው ነገር ነው ማለት ነው። ይሉኝታ ድንበር ሲያጣ የሚያስከትለው ተጽዕኖ መልከ ብዙ ነው። ክርስቲያናዊ ማንነታችንን ሳይታወቀን እንድንደብቀው ያደርገናል። በሰዎች ፊት ስለ እምነታችን ለመመስከር ከመጥፎ ነገር እምቢ ለማለት
ራሳችንን ከማይረባ ጨዋታ ለማግለል የምናቅማማ ሰዎች እንድንሆንም መንገድ ይከፍትልናል። የስነ መለኮትና ስነ ልቦና ምሁራን እንደሚናገሩት እውነተኛ ጨዋነት ሰውን ማክበር እንጂ የሰዎች አስተያየት ጣዖት ሆኖ በሕይወታችን ላይ እንዲነግስ መፍቀድ አይደለም። እግዚአብሔር የሰጠን ነፃነት በሰዎች ፍርሃት ሰንሰለት ሊታሰር አይገባውም። ከዚህ አስተምሮ ተሻግረን የይሉኝታ እስረኛ ከሆን ግን ቀይ መስመር ላይ ነንና ቆም ብለን ልናስተውል የተገባ ነው። 3 መሰረታዊ ነገሮች አሉ ብዬ አስባለሁ። የመጀመሪያው ሎስ ኦፍ አይደንቲቲ ወይም ደግሞ የማንነት መዛባት ይኖራል። ይሄ ማለት ምን ማለት ነው? አሁን እኔ አንተን ላለማስቀየም ከዛ ሌላ ሰው ላለማስቀየም በየሄድኩበት ራሴን ኤዲት ማደርገው ከሆነ ባህሪ በጣም ከመቀያየሩ የተነሳ እኔ ራሴን ሪኮግናይዝ አላደርገውም። ህይወት የምትፈልገው ምንድነው? ህይወት የሚያስደስታት ምንድነው ሲባል የሆነ ሰዓት ላይ አላውቀውም። ከራሴ ጋርም ጊዜ ማሳለፍ አልችልም። ምክንያቱም የኔ ማንነት የተሰራው ከሰዎች ጋር በተገናኘ ጉዳይ ስለሆነ ማለት ነውና የማንነቱን እኔ እንደዚህ ነኝ መሄደው እስከዚህ ድረስ ነው ሞደው ይሄ ነው መጠላው ይሄ ነው የሚለው ግልጽ ያለለት ነገር ከሌለ ለአንድ ሰው ምናልባት የይሉኝታ እስረኝነት ሆኖ ሊሆን ይችላል። በጣም በተደጋጋሚ ራሱን ኤዲት አድርጎ ሊሆን ይችላል ማለት ነው። ሌላኛው ምንድነው? በይሉኝታ የታሰረ ሰው ደስተኛ አይሆንም። የመንፈስ ድካም የምንለው አለ፣ የመንፈስ ዝለት የምንለው አለና ያ ይታይበታል። የሆነ ቦታ የማይፈልገው ቦታ ሄዶ የሆነ ነገር አድርጎ ለምን ሄድኩኝ? ለምን አደረኩት? መሄድ አልነበረብኝም። ቁጭት፣ ንጭንጭ፣ ድካም ምናምን ይኖረዋል። መጽሐፍ ቅዱስም ደግሞ ስትሰጡ ደስ ብሏችሁ ስጡ ነው አይደለም የሚለው። በይሉኝታ ታስሮ የሚያደርግ ሰው ግን ደስተኛ ሆኖ አይደለም የሚሰጠው፣ እየተነጫነጨ ነው የሚያደርገውና በኋላ ላይም ደግሞ ምን ሊሆን ይችላል? በጣም ብዙ ዋጋ የከፈለለትን ሰው ሊጠላው ይችላል። ይሄ በውስጡ ጥላቻ ሊፈጠር ይችላል ማለት ነው። ስለዚህ የሆነ ነገር ስናደርግ ካረግም በኋላ ቁጭት የሚከተል ከሆነ ያንን ሰው በቃ ስልኩን በጠራ ቁጥር ውይ ምን አለ ባልደወለልኝ ምናምን የሚል አይነቱ ስሜት ካለ ይሄም አንዱ በይሉኝታ ታስሬ ማደርግ ሰው ነኝ ማለት ነው። የመጨረሻው ነገር ኢንተርናል ኮንፍሊክት በጣም ይኖራል ማለት ላድርገው አላድርገው ይሁን አይሁን እያሉ በጣም ሁሌ መወዛገብ ማለት ነው። ይሄ የሚሆነው ለምንድነው? ቅድም ያልኩት ፕሪንሲፕል ወይም ቫልዩ ጥርት ያለ ስላልሆነ ጥርት ያለ ቫልዩ ወይም ፕሪንሲፕል ስለሌለኝ የሆነ ነገር ሲመጣ ለመወሰን በጣም ሁሌ ይቸገራለሁኝ። እሺ ልበል እምቢ ልበል በየቀኑ ሐሳብ ይዘኛል ማለት ነውና ኢንተርናል ኮንፍሊክት ወይም ደግሞ የሰልፍ ዳውት ክፉ ሰው የሆንኩኝ ነው እንዴ? እንዲህ ማድረግ ነበረብኝ እንዴ? እንዲህ መሆን ነበረበት እንዴ? የሚል ይሄ ከፍተኛ ከራስ ጋር ያለ ግጭት ይኖራልና 3ቱ ካሉ በቃ ሜቢ የይሉኝታ እስረኛ ነኝ ማለት ነው። ይሉኝታ ሁላችንም እናውቀዋለን። ሰው ላለማስቀየም የምናደርገው ጥረት እምቢ ለማለት የምንቸገርበት መድረክ አድርገን እናስበዋለን። ነገር ግን ስነ ልቦናው ይበልጥ ወደ ውስጥ ዘልቆ ሲመለከተው ይሉኝታ መልክ የለሽ ጠባይ ነው። እንደ ስነ ልቦና ባለሙያዎች ማብራሪያ ከሆነ ይሉኝታ በላይኛው ገጽታው ትህትና፣ ጨዋነትና ሰውን ማክበር የሚሉ ውብ ስሞችን ይለጥፋል። በውስጣዊ ድብቅ ክፍሉ ግን ፍርሃት፣ ጭንቀትና የስነ ልቦና ስብራት ይነግሱበታል። አሁን እንደዚህ ኖርማሊ ስናስበው ሰው የሚጎዳውን ነገር እምቢ ማለት እንዴት ይከብደዋል ብለን ለማሰብ ራሱ ይከብደናል። በቃ እምቢ አይልም እንዴ ልንል እንችላለንና ነገሩ ከዛ ጠለቅ ያለ ነው ማለት ዝም ብሎ እምቢ ማለትና እሺ ማለት ጉዳይ አይደለም። በሳይኮሎጂው አጠር አድርጌ ምንድነው ነርቨስ ሲስተም የምንለው አለ። ነርቨስ ሲስተም ማለት የነርቭ ስርዓት የምንለው ማለት ነውና እሱ ማለት የሰውነታችን ሙሉ የሚቆጣጠር አካል ማለት ነው። በቃ ሰውነታችንን የሚያዘው የሚቆጣጠረው እሱ ነው። ይሄ ደግሞ በእኛ እውቅናም ከኛ እውቅና ውጭም የሚደረግ ነገር ሊሆን ይችላል። በልጅነታችን ውስጣችን በሰረጸ ነገር ነርቨስ ሲስተማችን ኦልሬዲ ተሰርቶ ሰውነታችንን መቆጣጠር ይጀምራል ማለት ነውና አሁን ይሄ የይሉኝታ እስረኝነት ፎን ሪስፖንስ የምንለው አለ
ነርቨስ ሲስተም ምላሽ መስጠት ማለት ነውና 3 አይነቶች አሉ። ፋይት ኦር ፍላይት የምንለው አለ፣ ፍሪዝ አለ፣ ከዛ ፎን አለ። ፋይት ኦር ፍላይት የምንለው አሁን ድንገት የሆነ ውሻ ቢመጣ ሰው ማይዘለውን አጥር ሲዘል ስታይ አሁን ያ በቃ ነርቨስ ሲስተሙ ምን ያክል ከሱ በላይ አክቲቭ እንደሆነ ማለት ነው። አንዳንድ ሰው ደግሞ የሚያስደነግጥ ነገር ሲያጋጥመው ቀጥ ይላል። ማድረግ ያለበት እኮ መሮጥ ነው መዝለል ነው፣ ግን እሱ መቆጣጠር አይችልም። ያንን በቃ ደንግጦ ፍሪዝ የሚያደርግ ሰው አለ። ስለዚህ ነርቨስ ሲስተም በጣም ፓወርፉል ነው እና ፎን ሪስፖንስ የምንለው ይሄ ከይሉኝታ ጋር ተሳስሮ የሚመጣው ነገር ደግሞ ምንድነው የህልውና ጉዳይ ነው የሚሆነው። እኔ እምቢ አልኩኝ ማለት የሆነ አደጋ ይፈጠራል ብዬ ነው የምፈራው፣ በሰላም መኖር አልችልም ብዬ ነው የማስበው። እዚህ ሌቭል ላይ እንዴት ደረሰ ካልከኝ ደግሞ ልጅ እያለን ነው ያን ነገር የሚሰራው ማለት ነው። ልጅ እያለን የመጀመሪያው ነገር ወላጆቻችን ወይም አሳዳጊዎቻችን በጣም የሚቆጡ ከሆነ ድንገት ልጅ የራሱን ቢዝነስ ማይንድ እያደረገ ወይንም የራሱን ጨዋታ እየተጫወተ ድንገት ወላጅ መጥቶ የሚጮህ ከሆነ የሚያስደነግጠው ከሆነ የሚቆጣ ከሆነ ያ ልጅ ያንን ሰላም ኪፕ ለማድረግ የራሱን ነገር መተው ይጀምራል ማለት ነው። ከዛ በኋላ እነሱን ማስደሰት ወይም እንዳይቆጡ ማድረግ የምችለው እንዴት ነው ብሎ ያስባል። ስለዚህ ያንን ሰላም በመጠበቅ ውስጥ ልጁ ከራሱ ወጥቶ የሌላውን ኢንቫይሮንመንቱን ስካን ማድረግ ይጀምራል ማለት ነው። ሌላው ደግሞ አይደንቲቲው ላይ በጣም ጫና ካለ ልጁ አሁን ልጅ ሲያጠፋ መቆጣት ኖርማል ነው፣ ግን የምርጫ ልዩነት ካለ ለምሳሌ ዶክተር እንዲሆን ተፈልጎ እሱ ስዕል ላይ ምናምን ኢንተረስትድ ከሆነ ተው ይህንን ማንነት አልወድም እያልን በጣም ምንጫ ነው ከሆነ የአይደንቲቲው ላይ ይሄ ጫና ካለው ልጁ አይ እኔማ ፈጣሪ ሰጠኝን መክሊት ለራሴ ምናምን አልተውም አይልም ልጁ። እነሱ እንደሚፈልጉት መሆን ያለብኝ ይልና የቀድም ሎስ ኦፍ አይደንቲቲ ብለህ ነው ይላ እንደዛ ይሆናል ማለት ነው። መተው ይጀምራል የራሱን ማንነትና እነሱ እንደሚፈልጉት መሆን ይጀምራል። ሌላኛው ደግሞ እንዲወዱኝ የሚለው ሐሳብ አሁንኛ ወላጅ ሲሆን ምንድነው የምናስበው? ምንም ቢሆን ልጄ ነው ወልጄዋለሁ፣ እያበላሁት ነው፣ እያጠጣሁት ነው፣ እያኖርኩት ነው፣ እንደምወደው ያውቃል ብለን ነው የምናስበው ማለት ነው። ነገር ግን አይደለም። ልጅ የምትጮህበት ከሆነ የምትቆጣው ከሆነ እንደምጠለው ነው ሊያስብ የሚችለው ማለት ነው። ስለዚህ እንዳይጮሁብኝ እንዲወዱኝ በሚል ደግሞ ድጋሚ ሌላ ኤዲት ያደርጋል ራሱንና ይሄ አሁን በልጅነቱ ይሄን ሁሉ ነገር የሚያደርገው ምንድነው ሰርቫይቭ ማድረግ የሚችለው ወላጆቹ ከወደዱት ከተንከባከቡት ሰላም ከሰጡት ነው የሚል ሐሳብ ውስጥ ይገባል ማለት ነውና በእነዚህ ምክንያት ሙሉ ነርቨስ ሲስተሙ ከሰርቫይቫል ጋር የተያያዘ ወይም የህልውና ጉዳይ ነው ማለት ነውና አድጎ የሆነ ሰው ልክ እምቢ ሲል ሌላኛው ደግሞ የሚመስለው ለራሱ እኮ ይገርመዋል። ለምንድን ነው እንዲህ የሚጨንቀኝ? እምቢ ማለት እኮ ኖርማል ነው ብሎ እኮ ሊያስብ ይችላል። ግን እሱ ራሱ ለምን እንደሚጨንቀው አያውቅም። ግን በቃ ነርቨስ ሲስተሙ በዛው ስለተሰራ ነው ማለት ነውና በሳይኮሎጂ ወይ በቴራፒ ይሄን ነርቨስ ሲስተሙን ካላስተካከለው እስከ ሁሉ ጊዜ ድረስ እንዲህ የተጨነቀ በይሉኝታ ታስሮ የሚኖር ሰው ሊኖር ይችላልና ኢቭን ሰው ትዳር ውስጥ ላይ ይገባል በይሉኝታ ተይዞ ማለት ነው። እምቢ ማለት ሼም ይዞት ስፔሻሊ ደግሞ ወንዶች ላይ ነው። ይሄ ደግሞ ሴት ልጅ ሪጀክት ማድረግ ውስጣቸው ስለሌለ እሷ ቀድማ ጥያቄ ስታቀርብ ይሉኝታ ይዟቸው እሺ ብለው ትዳር ውስጥ ላይ ገቡ እንዳሉ እናውቃለንና ከባድ ነው። ይሄ እንትኑ በጣም ዲፕ ነው ለማለት ፈልጌ ነው። ይሉኝታ መጀመሪያ አካባቢ ሲመጣ ጨዋነትና ሰላማዊነት ሊሰማን ይችላል። ነገር ግን ሳናውቀው ወደ ውስጣችን ሰርጎ ሲገባ ሕይወታችንን ቀስ በቀስ የሚያጠፋ ስውር መርዝ ይሆናል። ሰው ምን ይለኛል በሚል ሰንሰለት ታስረን ስንኖር የምንከፍለው ዋጋ ቀላል አይደለም። የይሉኝታ እስረኝነት በግል ማንነታችን፣ በማህበራዊ ሕይወታችንና በመንፈሳዊ ጉዟችን ላይ የሚተወው ጠባሳ እጅግ የበዛ ነው። ለአብነት ያህል የመጀመሪያው ተጽዕኖ በራሳችን ላይ የሚፈጠር የውስጥ ሰላም ማጣትና የጭንቀት በሽታ ነው። የይሉኝታ እስረኛ ሁል ጊዜ የሚኖረው በስጋት ነው። ሰዎች ምን ይሉኝ ይሆን? ቅር ተሰኙ ይሆን? አጠፋሁ ይሆን? የሚሉ ማብቂያ የሌላቸው ጥያቄዎች በይሉኝታ የተጠቃን ሰው አእምሮውን ሰርክ ያውኩታል። የይሉኝታ እስረኛ መሆን ዕለት ተዕለት ህይወታችን ላይ የሚያመጣው ተጽዕኖ ምንድነው? የመጀመሪያው ነገር አሁን የጸሎት ህይወት አለ አይደለ? አሁን መጽሐፍ ቅዱስም ላይ
ጌታችን እኮ ሰውም ናና እያለው እሱ ግን ገለል ብሎ ወደ ጸሎቱን ማድረግ ጀመረ የሚሉ ብዙ ቦታዎች ላይ አለና እኛስ ግን በይሉኝታ ከታሰርን ጸሎት ማድረግ ፈልጌ እኔ አንድ ስልክ ከተደወለልኝ ተነስቼ ነው መሄደው ማለት ነው የይሉኝታ እስረኛ ከሆንኩኝ። ስለዚህ የጸሎት ህይወቴን አፌክት አደረኩኝ ማለት የንስሐ ህይወቴ የቅዱስ ቁርባን ህይወቴ ሁሉም አፌክትድ ይሆናል የተያያዘ ስለሆነ ከጸሎት ህይወቱ ጋር ማለት ነው። ሌላው በምድራዊ ነገር ስናስበው ደግሞ ስራ የሚባል ነገር አለ አይደለ? መክሊት አለን፣ አላማ አለን፣ ስራ አለን እና ስራ አንዳንዴ የስንፍናና የጉብዝና ጉዳይ ሳይሆን ጊዜ የመስጠት ጉዳይ ነው። አሁን የኔ ስራ ከሚቀደው ከኔ ማንነት ነው፣ ከኔ አይደንቲቲ ነው። ሲጀመር አይደንቲቲ ሎስ ካለ ደግሞ ማን እንደሆንክ ማታክ ከሆነ አሁን ምን ልስራ እያለ በጣም ይወዛገብ ሰው አይታጠቅም። በቃ የሆነ ነገር ሲያይ ይሄንን ልሁን መሰለኝ ይሄንን ልሁን፣ ምክንያቱም አይደንቲቲው ጥርት ብሎ አልታየውም ማለት ነው። ከዛ የሚፈልገውን ካወቀ ራሱን ካገኘ በኋላ ከዛ ከአይደንቲቲው የሚቀዳውን የሆነ ችሎታና ስራ ካገኘ በኋላ ደግሞ በቂ ጊዜ አያሳልፍም እዛ ነገር ላይ ማለት ነው። ምክንያቱም ጊዜውን ለሌሎች ሰዎች እየሰጠሽ የሚያዘው ስፔሻሊ ደግሞ እቤት ውስጥ ከሆነ ትልልቅ ሴቶች እህቶች አይተ ከሆነ ታናናሾቻቸውን በማሳደግ በብዙ ነገር ሳክሪፋይስ አንዳንዴ ያው ህይወት ምርጫ ስለማይሰጠን ምንም ማድረግ አይቻልም። አንዳንዴ ግን ያው ምርጫ እያለም በጣም ራሳቸውን ሳክሪፋይስ ያደርጉና እንደ አይነት ነገር ላይ እነሱ ምን ይፈልጉ እንደነበር አለማሳካታቸው በጣም በከፍተኛ ቁጭት ውስጥ ነው በኋላ ላይ የሚወድቁት ማለት ነውና በቂ ጊዜ ማታሳልፍም ለስራክ። ስለዚህ ጸሎት ህይወትህ አፌክትድ ከሆነ ስራክ በስነ ስርዓት ያልተሰራና የፕሮፌሽናል ያለ መሆን ጉዳይ ካለ በዚህ ምክንያት ምን ቀረህ በቃ ብዙ ነገር አታሃል ማለት ነው። እና ኢምፓክቱ ቀላል የሚባል አይደለም። ሙሉ ነገር ነው አፌክት የሚያደርገው ከሰማይም ከምድርም ማለት ነው። የይሉኝታ እስረኝነት ያደረሰብንን ስነልቦናዊና መንፈሳዊ ስብራት አውቀን ዝም ልንል አይገባም። ከዚህ የማይታይ የባርነት ቀንበር ለመውጣት በቁርጠኝነት መስራትና መጋደል ይኖርብናል። ይህ ደግሞ የሰውኛ ፍልስፍና መመሪያ ሳይሆን ቅዱስ መጽሐፍ አጥብቆ የሚደግፈው አባቶቻችንም በተግባር ያሳዩን የእምነት መንገድ ነው። መጽሐፍ ቅዱስ ሰውን እንድንወድና እንድናከብር እንጂ የሰው ፍርሃት ባሪያ እንድንሆን በፍጹም አይፈቅድልንም። ከመፍትሄዎቹ መካከል ቀዳሚው እግዚአብሔርን መፍራትን በልባችን ማንገስ ነው። የሰዎች ይሉኝታ በውስጣችን የሚነግሰው እግዚአብሔርን መፍራት ሲቀንስ ነው። ልባችን ለአምላካችን የሚኖረው ፍርሃትና ክብር ከፍ ሲል የሰዎች አስተያየትና ዛቻ ክብደቱን ያጣል። ጠቢቡ በመጽሐፈ ምሳሌ ሰውን መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን ይጠበቃል እንዲል እያንዳንዱ ሰው የራሱን ሸክም ሊሸከም ይገባዋል። ስለዚህ ሌላ ሰው የራሱን ሸክም አምጥቶ ሊያሸክመን ሲል ራሱ ባውንደሪ ሊኖረን ይገባል ማለት ነውና ይሄም መጽሐፍ ቅዱስ ላይ ተጠቅሷል። ገላትያ 6:5 ላይ ነው እያንዳንዱ የገዛ ራሱን ሸክም ሊሸከም ይገባዋልና ይላል። ሌላኛው ነገር ደግሞ ምንድነው? ምሳሌ ቁጥር 25 ምዕራፍ 25 ቁጥር 28 ላይ መንፈሱን የማይገዛ ሰው ቅጥር የሌላትና የፈረሰች ከተማ ነው ይላል። መንፈሱ ቅጥር ማለት ምን ማለት ነው? ድንበር ማለት ነው። ስለዚህ መንፈስን ለመግዛት ደግሞ የሚያስፈልገው ባውንደሪ በጣም ከፍተኛ ነው ከምናየው ነገር አንፃር። ምክንያቱም በምናየው በምንሰማው ነገር ሁሉ ብዙ ነገር ይገባልና እሱም ባውንደሪ ለማስጠበቅ ራሱ ቅጥር ሊኖረን ይገባል ወይም ደግሞ ባውንደሪ ሊኖር ይገባል ማለት ነው መንፈሳችንን ለመጠበቅ። ስለዚህ ይሄ በግል ህይወታችንና በኃላፊነት ያለው ነው ማለት ነው። ሌላኛው ነገር ደግሞ በግንኙነቶች ከሰዎች ጋር በምናደርገው ንግግር ባውንደሪ ያስፈልጋል እዚህ ላይም። ስለዚህ ከመጽሐፍ ቅዱስ ላይ ማቴዎስ ወንጌል ላይ ነው ያለው። አሁን ፒፕል ፕሊዚንግ ሲሆን በቃ እሺ እመጣለሁ ንግግራችን ራሱ የሆነ ቀጥ ያለ አይደለም የሚሆነውና አሰርቲቭነስ የምንለው ነገር አለ። አሁን ኮሚኒኬሽን ስታይል ላይ ፓሲቭ የሚባል አለ፣ አግሬሲቭ የሚባል አለ፣ አሰርቲቭ የሚባል አለ። ምን ማለት ነው? አግሬሲቭ ማለት በጣም በቁጣ መናገር ማለት ነው፣ በጩኸት ሰውን በማስደንገጥ። ፓሲቭ መሆን ማለት ደግሞ በቃ የራስ አቋም አለመኖር፣ በጣም ልስልስ ማለትና ሰዎች እንደፈለጉ እንዲራመዱብን ማድረግ ነው።
አሰርቲቭነስ ማለት ደግሞ በትህትና ሆኖ ግን ሀሳብን መግለጽ መቻል ማለት ነውና አሰርቲቭነስ መጽሐፍ ቅዱስ ላይም አለ። ነገር ግን ቃላችሁ አዎን አዎን ወይንም አይደለም አይደለም ይሁን፣ ከነዚህ ወጣው ከክፉ ነው። የሆነ ሰው ሲጠይቀን ወይ አዎ ነው ወይ አይደለም ነው። አንዳንድ ጊዜ በማይሆን ተስፋም እየሰጠን የሰው ልብ የምናደክም ሰዎች አለን። የማይሆን ከሆነ አይሆንም ማለት ነው። ለጊዜው ሰውየው ቢደብረው እንኳን ጊዜውን ስለቆጠብንለት ራሱ ያመሰግነናል። እንኳን የማይሆን ተስፋ አልሰጠኝ፣ እንኳንም የኔን ጊዜ አላባከነው የምንለው ሰው ሊኖር ይችላልና ከአሰርቲቭነስ ራሱ አለ እዚህ ላይ ማለት ነው በግልጽ መናገር። ስንናገር በትህትና እናድርገው ያልኩት በፍቅርም ቢሆን ጥሩ ነው። አሁን አንዳንዴ የተወሰነች እንኳን ቁጣ ኖራ እንዴት እንደዚህ ትላለህ ምናምን ብዬ እንዴት ታደርጋለህ ይሄ እኮ ላንተ አይጠቅምም እያልኩኝ እየተናገርኩ ራሱ ውስጤ ፍቅር ካለው ግን ያ ሰው አይቀየመኝም። እውነትን በፍቅር እንናገር ይላል። ደግሞ ኤፌሶን ላይ ያለ ቃል ነው ማለት ነውና እውነት ያለ ፍቅር ከተናገረች ቫልዩ የላትም። ስለዚህ በፍቅር መግለጹን ደግሞ መለማመድ አለብን ማለት ነው። ይሄ ኮሚኒኬሽን ላይ ያለ ነው። ሌላኛው ደግሞ በአገልግሎትና በስራ ያለው ነውና እርሱ ግን ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበረ ይላል ጌታችን ማለት ነውና ሰዎች ይፈልጉት ነበረ። እዚና ይባላል ጌታችን ብዙ ሰው ይጠይቀዋል፣ ግን እሱ ፈቀቅ ብሎ ይጸልይ ነበረ። ስለዚህ እምቢ ይላል ማለት ነው። ክርስቶስን ባውንደሪ ነበረው፣ የጸሎት ታይሙ ላይ ባውንደሪ ነበረው ማለት ነውና የአገልግሎት ጊዜ ነው አይደለ? የጸሎት ጊዜ። ስለዚህ አገልግሎት ላይ ደግሞ እንደዚህ አይነት ባውንደሪ ሊኖረን ይገባል ማለት ነው። ሌላኛው ነገር ደግሞ ከክፉ ነገርና ከጥቃት ራሳችንን መጠበቅ ይኖርብናል ማለት ነው። አንዳንድ ጊዜ በጣም የዋህ ሆነን ገት ፊሊንግ የምንለው አለ፣ አንጀቴ ነገረኝ ቀልቤ ነገረኝ የምንለው ነገር አለና የሆነ ነገር ክፉ ነገር እንደሚመጣ እያወቅን እንኳን ባላየ በቃ ዘው ብለን የምንገባ ሰዎች አለ። የዋህነታችን በጣም የሚበዛ ማለት ነውና ወደ ክፉ ነገር ሊወስደን ሰው ሲመጣ የዛኔም ባውንደሪያችንን ማስጠበቅ አለብን። አይ አልሄድም፣ አይ ይሄን ነገር አልፈልግም ማለት አለብንና መጽሐፍ ቅዱስ እዚህ ላይ ምን ይላል? ብልህ ሰው መከራን አይቶ ይሸሸጋል፣ አላዋቂዎች ግን አልፈው ይሄዳሉ ይጎዱማል ይላል። እዚህ ብልህ ሰው አይቶ ገብቶ ዞር ማለት ራሱ አንድ ነገር ነው ማለት ነውና የዛኔ ግን ገብቶ አልፈልግም ምክንያት አሁን እንዴት ነው ሆን ብሎ ሊያጠቃ የመጣ ሰው አልፈልግም ብለ ዞር ልትል ስትል አይተውክም። ወይ ሊቀየም ይችላል፣ ወይ ሊቆጣ ይችላል፣ የሆነ ነገር ሊያደርግ ይችላል። ስለዚህ ይሄንን ራሱ አልፈ ነው መሄድ ያለብህ ቁጣውንና ቅያሜውን ማለት ነው። ከዛው መጸለይ ነው ለዛ ሰው ሊሆን የሚችለው። ሌላ ደግሞ በጣም እኔ ራሱ ለኔ አዲስ እንትን ያልኩት ንብረትና ግላዊነት ይሄ ፕራይቬሲ የምንለው ነገር ላይ መጽሐፍ ቅዱስ ምን ይላል? ጎረቤት እንዳይሰለችህና እንዳይጠላ ወደ ቤቱ እግርህን አታብዛ ይላል። ምን ያህል ፕራይቬሲ ማክበር እንዳለብን በቃ ዘው እያልን ሰውን መረበሽ የለብንም። ሌላም ሰው ደግሞ ሲረብሸን አይ ትንሽ ጊዜ ፈልጋለሁ ማለትም በሁለቱም ሳይድ ሊሆን ይችላልና ጎረቤታችንንም በቃ የሰውን ፕራይቬት ታይም እና ፕራይቬሲ ራሱ መጠበቅ አለብንና ባውንደሪ በተለያየ መልኩ መጽሐፍ ቅዱስ ላይ አለ ለማለት ፈልጌ ነው።